ጻድቅ 7 ጊዜ ወድቆም 7 ጊዜ የሚነሳል። ዘማሪ ሳሙኤል አበበ ከዚህ ቀደም በህይወቱ ባክ ያደረገባቸው ጊዜያቶች ነበሩ። ሰው ይወድቃል፣ ይነሳል፣ ይደክማል፣ ይበረታል፣ ያዝናል፣ ይጽናናል። ታዲያ የዝማሬ አገልግሎት እስከ ምን ያክል ጊዜ ቀጠለ? ከሃይስኩል ተማሪ ሆኜ ጀመርኩኝ። ከዛ በኋላ አንዳንድ ችግሮች ገጠሙ። ያው እንግዲህ የሰው ልጅ ይወድቃል፣ ይነሳል፣ ይደክማል፣ ይበረታል። ብዙ ነገር በህይወቴ ካለፈ በኋላ ደግሞ ወደ 2 ዓመታት አቁሜ ነበር። ከዛ በኋላ እግዚአብሔር እንደገና እድል ሰጥቶኝ ካሳለፍኩ በኋላ አሁን በአዲስ ወደ አገልግሎቴ ተመልሻለሁ። አንተን የሙጥኝ ከራኩበት ስፍራ እየቀረብኩኝ በኢትዮጵያ ቤተክርስቲያን ታሪክ ትልቅ ተጽዕኖ ላቅ ያለ ተደማጭነት ያለው ብዙዎች በዝማሬዎቹ ፍቅር የወደቁለት እልፎች በመዝሙሮቹ ውበት የተማረኩለት ብዙ ሺዎችም በሱ ዝማሬ ምክንያት ጌታ ኢየሱስን እንደ ግል አዳኛቸው አድርገው እንዲቀበሉ የዘላለም ሕይወት እንዲወርሱ ጌታ ምክንያት ያደረገው ሰው ዛሬ ላይ መውደቁ ተሰምቷል። እጅግ ልብን የሚያረሰርስ ዝማሬን በጹብ ድንቅ ዜማ ያደረሰን ዘማሪ ሳሙኤልም የደረሰበት እጅግ ልብን ይሰብራል። የአዛኝ ያለ ያስባለው የዘማሪ ሳሙኤል አሳዛኝ አወዳደቅም ላማኙ ጥያቄ የፈጠረ ሆኗል። ዘማሪ ሳሚ የደረሰበት ምን ይሆን? እውን ጎዳና ላይ ወድቆ ሲሆን የሚሉትን በዝርዝር ይዘንላችኋል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን የትላንቱ የቆሎ ተማሪ የዛሬው ፓስተርና ዘማሪ ተከስተ ጌትነትም በአስቸኳይ ሊደመጥ የተገባ ቁጣ አዘል መልእክቱን አስተላልፏል። በቲክቶክ መንደር ላይ ስሙ በስፋት እየተነሳ ያለው ቲክቶከር አዱናይ ተከትሎ ሊደመጥ የተገባ መልእክቱንም አጋርቷል። በዘማሪ ተከስተ ጌትነትና በወጣት ቲክቶከር አዱናይ መካከል የተፈጠረው ምን ይሆን? ዘማሪ ተከስተስ ያስተላለፈው መልእክት ምን ይመስላል? የሚሉትን በዝርዝር ይዘንላችኋል። እንዲሁ በቆይታችሁ ታደምጡታላችሁ። አስከትለንም የሕይወት ብርሃን ቤተክርስቲያን አስደንጋጭ መረጃ ደረሳት። እጅግ ልብንም ይሰብራል። የድረሱልኝ ተማጽኖም አሰምቷል። ቤተክርስቲያኗ ለበርካታ ዓመታት በታታሪነት እግዚአብሔር በሰጣቸው ጸጋ ያገለገሉት መጋቢም ባልተጠበቀ መልኩም የድረሱልኝ ተማጽኖን አሰምቷል። የሕይወት ብርሃን ቤተክርስቲያንም ድምጿንም አድርሳለች። ጉዳዩ ምን ይሆን? በመጋቢው ላይ ሲሆነባቸው ምንድነው? የሚሉትን እንዲሁ በመረጃችን አካተን ይዘናል። በቆይታችሁ ታደምጡታላችሁ። አስከትለንም ቄስ ዶክተር ገመቺስ ደስታ ለተነሳባቸው ነቀፌታና ትችት ምላሽን ሰጡ። ከቀናት አስቀድሞ ባደረስናችሁ መረጃም ቄስ ዶክተር ገመቺስ ደስታ በሐዋሳ በድጋሚ ለቤተክርስቲያን አገልግሎት መጋበዙን ተከትሎም በአንዳንድ አካላት ለተሰነዘሩባቸው ትችትም ጠላቶቼ እጸልይላችኋለሁ ሲሉም ቅን ያዘለ መልእክትንም ባልተጠበቀ መልኩ አጋርተዋል። የቄስ ዶክተር ገመቺስ ምላሽ ምን ይሆን? በቆይታችሁ ታደምጡታላችሁ። በስተመጨረሻም የዘንድሮ ቲክቶክ ክሬቲቭ አዋርድ እጅግ አነጋጋሪና ከዚህ ቀደሙ ታይቶ የማይታወቅ አስደንጋጭ ጉዳዮችን ይዞ ብቅ ያለ ፕሮግራም ሆኗል። የዓመቱ ምርጥ ቲክቶከርን ጨምሮ የሽልማት ዓላማን አንግቦ የተሰናዳው ፕሮግራምም ከፍተኛ ቁጣንም አስነስቷል። በተለይም በፕሮግራሙ ላይ ከባህልና እሴት ያፈነገጡ ከማህበረሰብ የወጡ አለባበሶችን ለብሰው በተገኙ ሰዎች ላይም ከፍተኛ ተቃውሞ እየተነሳ ይገኛል። ትውልድን ሰልቅጦ ለማዋጥ የተሰናዳው ሰይጣናዊ አሰራርም በቤታችን በይፋም ገብቷል። እጅግ በሚያስደነግጥ መልኩ ለእርቃን የቀረበ ልብስን ለብሳ የተገኘችው ሴትም ጉዳዩ ከፍተኛ መነጋገሪያ ሲሆን ክርስቶስ በምድር እያለ ብዙ ተቃዋሚዎች ነበሩበት። የተቃዋሚዎቹ መብዛት የእርሱን ልክነት እንዳልሸፈኑት ሁሉ ባለባበሴ የተነሳው ተቃውሞ የኔን ትክክለኝነት አያጠፋውም ስትልም ለስተቷ ክርስቶስን ጠቅሳ መከራከሯም ህዝቡን በእጅጉን አሳዝኖታል። በዚህ ጉዳይ ላይም የትውልድ መጥፋት ያሳስበኛል፣ ጉዳዩ ልዩ ትኩረት ሊሰጠው ይገባል ያለው ነብይ ሱራፌል ደምሴም ከቤተ መንግስት እስከ ትምህርት ሚኒስቴር ድረስ ጥሪውን በማሰማትም ዝምታውን ሰብሯል። ይህ የእርቃን ድግስ ከጀርባው ሌላ ዓላማ ያለውና ትውልድን የሚያጠፋ ተግባር ነው ሲልም እውነታውን አጋልጦታል። ነብዩ ያጋለጠው ድብቅ እውነታና ያስተላለፈው ያልተጠበቀ ጥሪስ ምን ይላል? የሚሉትን ሁሉንም በዝርዝር በመረጃችን አካተን ይዘናል። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን
በቤታችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላችኋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤትዎን ይሸምቱ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ከጥቂት ቀናት በፊት በኢትዮጵያ ቃለ ሕይወት ቤተክርስቲያንና በቄስ ዶክተር ገመችስ ደስታ መካከል የተፈጠረውን አለመግባባት ተከትሎ የደረሱንን መረጃዎች ወደ እናንተ እያደረስን ነበር። ታዲያ የቃለ ሕይወት ቤተክርስቲያንም በቤተክርስቲያኔ ላይ አያገለግልም በማለት የእግድ ደብዳቤ ማውጣቷን እንዲሁም ደግሞ በድጋሚ ይቅርታ መጠየቋንም አጋርተናቸዋል። ይህን ተከትሎም ቄስ ዶክተር ገመችስ ደስታ ላይ እየተሰነዘሩበት ባለው ትችት አማካኝነትም ምላሹንም እንዲህ ሲልም አጋርቷል። በምላሹ ላይ እንዳለውም ከሆነ ክርስቶስ ከኃጢአተኞች ፍቅር እንጂ እልህ አልያዘውም፣ እንደውም ይጸልይላቸው ነበር። ጌታችን ኢየሱስ ክርስቶስ በሕይወት ቀጥታ ባልሆነ መንገድ እየጸለየ በማሳየት ያስተማረው ብዙ ነው። ኢየሱስ እንዲጸልይ ያደረገው የመጣበት ተልእኮ ነበር። ለምን እንደመጣ ባሰበ ቁጥርም ይጸልይም ነበር። የአባቱን ፊት ሳይመለከት አይውልም ነበር። ወደ ምድር ለመኖር የመጣን ሳንሆን ለተልእኮ የመጣን። ጸሎት የጥሪያችን አንድም አካል ነው። ለተልኳችን ስኬት የሚቀሰቅሰን ጸሎትም ነው። ሉቃስ ምዕራፍ 3 ቁጥር 21 ላይ ሕዝቡ ሁሉ ከተጠመቀ በኋላ ኢየሱስ ደግሞ ተጠመቀ፣ ሲጸልይም ሰማይ ተከፈተ ይላል። እኛም የሚጠብቀን ለኃጢአተኞች ለጠላቶች ሁሉ ከራሳቸው አይደሉምና መጸለይ የተሰጠን ተልኳችን መፈጸም ነው በማለትም ቄስ ዶክተር ገመችስ ደስታ መልእክታቸውን አስተላልፈው ተመልክተናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የትላንቱ የቆሎ ተማሪ የዛሬው ፓስተርና ዘማሪ ተከስተ ጌትነትም በአስቸኳይ ሊደመጥ የተገባ መልእክቱን አጋርቷል። በመልእክቱ ላይም በቲክቶክ መንደር የምናውቀው አዶናይ ሰግጥ በማለት የሚጠቀመውን ቃል በመጠቀምም ከሰገጥክ ለዚህ ሕይወት ሰግጥ በማለትም መልእክቱን እንዲህ አጋርቷል። የሰው ልጅ ሕይወት በልዩነት የተሞላ ነውና ከቦታ ቦታ ስንዘዋወር ይሄ ልዩነት የሚገለጥባቸው መድረኮች ብዙ ናቸው። በአውሮፕላን ጉዞ መካከል ደግሞ ልዩነቱ የሚሰፋበትና ድንበሩ የሚሳልበት አንድ አውድማ አለ። ይኸውም የመጀመሪያ ደረጃ ወይንም ፈርስት ክላስ እና የተራው ክፍል ኢኮኖሚ ክላስ የሚባለው የቦታ ክፍፍልም ነው። በብዙዎች ጉዞዎች ብዛትና የነጥብ ክምችትም በረራይን በክብር መቀመጫ ውስጥ የማሳለፍ ጥሩ አጋጣሚ ገጥሞኝም ነበር። በዚያ ሰዓት ያየሁት ልዩነት ከተራው የጉዞ ልምድ ጋር ሲነጻጸር የሰማይና የምድር ያህል የራቀም ነበር። መቀመጫው ውብና የተንጣለለ፣ አገልግሎቱም እጅግ ማራኪ፣ ጸጥታውም የገዳም እረፍትን ያጎናጽፍም ነበር። በዚህ የቅንጦት ጥግ ላይ ተቀምጬ ሳለሁ ባለጠጋ መሆን ለዚህ ክብር ብቻ ቢሆን ወይንም ለዘውትር እንደዚህ መኖር ቢቻለስ የሚል የልጅነት ምኞት በልቦናዬም ሰረጸ። ልዩነቱ በጣም ሰፊ በመሆኑ ሀብት የገዛው ክብር ከፍ ያለ ዋጋ እንዳለው በአካል ተመለከትኩኝ። ይሁንና የጉዞው እውነታ በይበልጥ ያጎላው አንድ ወዳጄ የተናገረው ቃልም ነው። ለመንቀሳቀስ እግሩ ለማፍታታት ያክል ከክብር ክፍሉ ወይንም ፈርስት ክላስ ተነስቶ ወደ ተራው ክፍል ኢኮኖሚ ክላስ ሲሻገር ገና መጋረጃው ገለጥስ አድርገው የገባውት የታገቱ ሰዎች መሃል መስሎኝ ነበር ያለው ጨዋታም አስታወስኩኝ። ይህ ቃል ሁሌም ፈገግ ያሰኘኛል። እንዲሁም የሁለቱ ዓለም ልዩነት በአንዲት ሀረግም ያሳያል። የዚያኛው ክፍል ሰላም፣ ምቾትና ነጻነት በዚህ ክፍል ውስጥ ካለው መኮማተር፣ ጭንቀት ጋር ፈጽሞ አይወዳደርም። እዚህ ላይ ነው ታላቁ የህይወት ወግ የሚጀምረው። 70 ቢበዛም 80 ዓመት ብቻ የተሰጠን ይሄ ምድራዊ ኑሮ ከዘላለም ህይወት ጋር ሊነጻጸር የሚችልበት አንዳች ሚዛን የለውም። በጌታ በኢየሱስ ክርስቶስ ከዘላለም ሞት የዳነ ሰው በጸጋው በረራ ውስጥ ከገባ በኋላ ከሚያገኘው ክብርና እረፍት አኳያ የምድራዊ ህይወት ቁራጭ ወይንም ስብርባሪ ኢኮኖሚ ክላስ የትም አይደርስም። አንድ ጊዜ በመንፈስ ቅዱስ የመንፈሳዊ እርካታ ሙሉነት የተለማመደ ማንነት የዓለሙን ጥግ ግሳንግስ፣ ክብር፣ ሀብት፣ ዝና ደራርቦ ቢለብስ እንኳን የዚያን የዘላለም ደስታ ጥግም ሊደርስ ፈጽሞ አይችልም። ያ ምቾት፣ ያ ሰላም፣ ያ መረጋጋት ምድራዊ ሀብት ከሚገዛውም በላይ ነው። ስለዚህ ምን ለማለት መሰላችሁ? ያመነበት ሁሉ በስሙ ቢጠራው የሚያድን እንጂ የሚያሳፍር አይደለምና ለህይወት ዋጋ መስጠት ከተፈለገ ሰግጠን ልንመኘው የሚገባው የዘላለምን እረፍት ብቻ ነው።
ከሰገጥክም ለዚሁ ሰግጥ። ጠንክር፣ በርታ፣ ከጌታ ኢየሱስ ጋር ተማር፣ ከኢየሱስ ጋር ስራ፣ ከጌታ ኢየሱስ ጋር ከዘላለም ፍርድ የሚያድን የክብር መቀመጫው ዘላለማዊ ነውና በማለትም መጋቢና ዘማሪ ተከስተ ጌትነትም ከሰገጥክም ለዚሁ ሰግጥ በማለት መልእክቱን እንዲህ ባለ መልኩ አድርሶ ተመልክተን እኛም ወደ እናንተ አደረስናችሁ። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የህይወት ብርሃን ቤተክርስቲያን አስደንጋጭ መረጃ ደርሷታል። እጅግ ልብንም ይሰብራል። የድረሱልኝ ተማጽኖንም አሰምቷል። በቤተክርስቲያን ለበርካታ ዓመታት በታታሪነት እግዚአብሔር በሰጣቸው ጸጋ ያገለገሉት መጋቢም ባልተጠበቀ መልኩ የድረሱልኝ ተማጽኖን አሰምቷል። የህይወት ብርሃን መጋቢ በጠና መታመማቸው ተሰምቷል። በሐዋሳ የአዳሬ ህይወት ብርሃን ቤተክርስቲያን መጋቢ የሆኑት መጋቢ ብርሃኑ ጊደሳ በጠና ታሟል። በጸሎት ድጋፍም አብሯቹት እንድትሆኑም ጥሪም ተላልፏል። ህክምናውን ውጪ ሄዶ መታከም እንዳለበት በሐኪሞች ቦርድም ተነግሮታል። ውጪ ሄዶ ህክምና ማድረግ ደግሞ ከፍተኛ ገንዘብ በማስፈለጉ ለዚሁም በሶስቶች የባንክ ሂሳብ ተከፍቶ ህክምና ማድረግ እንዲችልም የገንዘብ ድጋፍም ተጠይቋል። ታዲያ ይህን ድጋፍ ማድረግ የምትችሉ ሁሉ ከመጋቢው ጎን እንድትቆሙ ስንል እኛም በሚዲያችን መልእክት እያስተላለፍን በስክሪኑ ላይ በምትመለከቱት አካውንትም ጌታ ያሳሰባችሁ ሁሉ የእርዳታ እጃችሁን እንድትዘረጉ ስንል መልእክታችንን ማድረስ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በኢትዮጵያ ቤተክርስቲያን ታሪክ ትልቅ ተጽዕኖ ላቅ ያለ ተደማጭነት ያለው ብዙዎች በዝማሬዎቹ ፍቅር የወደቁለት እልፎች በመዝሙሮቹ ውበት የተማረኩለት ብዙ ሺዎችም በሱ ዝማሬ ምክንያት ጌታ ኢየሱስን እንደ ግል አዳኛቸው አድርገው እንዲቀበሉ የዘላለም ሕይወት እንዲወርሱ ጌታ ምክንያት ያደረገው ሰው ዛሬ ላይ መውደቁ ተሰምቷል። እጅግ ልብን የሚያረሰርስ ዝማሬን በጹብ ድንቅ ዜማ ያደረሰን ዘማሪ ሳሙኤልም የደረሰበት እጅግ ልብን ይሰብራል። የአዛኝ ያለ ያስባለው የዘማሪ ሳሙኤል አሳዛኝ አወዳደቅም ላማኙ ጥያቄን የፈጠረም ሆኗል። ዘማሪ ሳሚ የደረሰበትን ተከትሎም አንዲት እህት ለሚዲያችንም እንዲህ ስትል መልእክቷንም አድርሳለች። ትላንት ረፋዱ ላይ በቦሌ ድልድይ አካባቢ ወደ ቤተክርስቲያን ጸሎት ለመሄድ ቸኮል ብዬ እያለፍኩኝ ነው። በአጋጣሚ አንድ ሰው ላይ አይኔም ማረፈ። ያየሁትን ሰው ከመግሳትና ከመጎሰቆሉ ባለፈ ቦነሱስ እንደተያዘ ገጽታው ያሳብቃል። ቆምኩኝ። እሱ ነው እሱ አይደለም እያልኩም ተወዛገብኩ። እንኳን ደጋግሜ ያየሁትን አንዴ በደንብ ያየሁትን ሰው የማስታወስ ጸጋ ቢኖረኝም እንኳን አሁን ባጠገቤ እያለፈ ያለውን ሰው በቀላሉ ብለየው እሱነቱን ለማመን ከራሴ ጋር ሙግትም ገባው። ለካ ዝም ብዬ ቆሜ ሳየው የሚያልፉ ሰዎች ምን ገጥሟት ይሆን በማለትም አንድ ጊዜ እኔን ቀጥሎም ያላረዳት ብቻውን በምርኩዝ መሪነት መንገድ እየመረጠ የሚሄደውን የቀድሞ ዘማሪ ሳሚን መንገድ ላይ መሆን የራሱ ትዝ ያለኝ። እንድገረም ካደረገኝ ነገር አንዱ ከጥቂት ወራት በፊት በንስሐ እንደተመለሰ ሲናገር ያየሁት ፊትና አሁን የማየው ገጽታ አለመታረቁ ነው። እጅግ አዘንኩኝ። ለካ ሰው በኢየሱስ ክርስቶስ አምኖ ድኖ ማገልገሉ በልጅነቱ በቤተክርስቲያን ማደጉ ለነገ መቆሙ ዋስትና አይደለም። ለዛም አይደል ሐዋርያው ማንንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ሲል በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ ያስቀመጠልን። የሆነው ሆነና ዋናው ጉዳይ ሰው ለምን ደጋግሞ ይስታል የሚለው አይደለም። ምክንያቱም በንስሐ ለተመለሱ የእግዚአብሔር የምሕረት ደጅ ወለል ብሎ የተከፈተ ስለሆነ። ግን የሚያስፈራው የትዕግስቱ ስፋት እንደ መብት መውሰድ የጀመረን ጊዜ ነው። ሰይጣን ክፉ ነው። ትልልቅ ወጥመድና አድናቅፎ መጣያ የሚያዘጋጀው ባልዳኑስ ላይ አይደለም። ይልቁንም አንዴ የእውነት ብርሃን በበራላቸው የጌታ ፍቅር በቀመሱት ላይ ነው። አንዴ የሱ እንደማይሆኑ ስለሚያቅ ውሃ ሲወስድ አሳስቆ ነው እንደሚባለው ወጣ ገባ የሚል ተከታታይ ጨዋታ ያጫውተንና በዛው በወጣንበት ለንስሐ ሳንበቃም ታይም አውትም ይለናል። እኔ መጠየቅ የምፈልገው ለዚህ ሰው የምር የሚራራለት ማን ይሆን? በየሚዲያው ተቀባብላችሁ ላይክ፣ ፎሎ፣ ሼር ያገኛችሁበት ሰዎችስ ወዴት ተሳላችሁ? በንስሐ ተመለሰ የሚለው መልካም ዜና አጣጥመን ሳንጨርስ ተመልሶ ካዘንለት በየካሜራው ፊት ተቀምጦ መግለጫ ከሚሰጠን ይልቅ የነፍሱ ጉዳይ ወይንም ዘላለሙ ግድ ብሎን ፍሬ የሚገለጥበት እውነተኛ ንስሐ ገብቶ ወደ ጌታ ቤት እንዲጓዝ ሁኔታዎችን ብናመቻችለት። ለምሳሌ ክርስቲያኖች ያለበትን ሁኔታ ያማከለ ስራ እንዲሰራ፣ ከማያምኑ ጋር ያለው ንብረት እንዲያቋርጥ ማድረግና የእግዚአብሔር ቃል ተከታትሎ መመገብ። የሚደረግለት ድጋፍ ላይ እኔ እንደአማኝ የምችለውን ማድረጋለሁ። ነገ በዚህ ሁኔታ ቢያልፍ አዛኝ ባትሆን ብሎ የዘመረለት እግዚአብሔር ያዝንብናል ይጠይቀናልም። ስለዚህ ተጸጽቶ ተመለሰ፣ ብላክ ሳይድ አደረገ የሚል ቃል ምልልሱ ይቆየንና የምንችለውን በማድረግም ዘላለሙን እናስውብለት በማለትም አንዲት እህት ያየችውን እውነታ እንዲህ ባለ መልኩ ያጋራ ሲሆን በእርግጥም ዘማሪ ሳሙኤልም ወደ ጌታ ቤት በድጋሚ በንስሐ መመለሱን የሚገልጽ መልእክት አስተላልፎ ተመልክተን እኛም በአንድ ወቅት ላይ አጋርተናችሁ ነበር።
ይሁንና ግን ዛሬ ላይ ያለበት ህይወትም እጅግ የሚያሳዝንና ካለበት ሁኔታ አንጻርም እጅግ ተጎሳቅሎ እንደተመለከተችው በመግለጽም መልእክቷን አጋርታለች። ታዲያ የዘማሪ ሳሙኤል ኃላፊነት የሁላችንም ኃላፊነት ሲሆን በይበልጡን ግን የቤተክርስቲያን ሽማግሌዎችም ጉዳዩን በአንክሮ ተመልክተውም የበኩላቸውን እንዲያደርጉ ስንል እኛም በሚዲያችን ስም መልእክትን ማስተላለፍ ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የዘንድሮ ቲክቶክ ክሬቲቭ አዋርድ እጅግ አነጋጋሪና ከዚህ ቀደም ታይቶ የማይታወቅ አስደንጋጭ ጉዳዮችን ይዞ ብቅ ያለ ፕሮግራም ሆኗል። የዓመቱ ምርጥ ቲክቶከርን ጨምሮ በተለያዩ ዘርፎች እጩ ለሆኑ ተሸላሚዎችም የሽልማት ዓላማን አንግቦ የተሰናዳው ፕሮግራምም ከፍተኛ ቁጣንም አስነስቷል። በተለይ በፕሮግራሙ ላይ ከባህልና እሴት ያፈነገጡ ከማህበረሰብ የወጡ አለባበሶችን ለብሰው በተገኙ ሰዎች ላይም ከፍተኛ ተቃውሞ እየተነሳም ይገኛል። ትውልድን ሰልቅጦ ለማዋጥ የተሰናዳው ሰይጣናዊ አሰራርም በቤታችንም ሰተት ብሎም ገብቷል። እጅግ በሚያስደነግጥ መልኩ ለእርቃን የቀረበ ልብስን ለብሳም የተገኘችው ሴትም ጉዳዩ ከፍተኛ መነጋገሪያ ሲሆን ክርስቶስን በምድር እያለ ብዙ ተቃዋሚዎች ነበሩበት። የተቃዋሚዎቹ መብዛት የእርሱን ልክነት እንዳልሸፈኑት ሁሉ በአለባበሴ የተነሳው ተቃውሞ የኔን ትክክለኝነት አያጠፋም ስትልም ለስተቷ ክርስቶስን ጠቅሳ መከራከሯም ህዝቡን በእጅጉ አሳዝኖታል። ታዲያ በዚህ ጉዳይ ላይም የትውልድ መጥፋት ያሳስበኛል፣ ጉዳዩ ልዩ ትኩረት ሊሰጠው ይገባል ያለው የፕሬዘንስ ኦፍ ጋድ ቤተክርስቲያን መስራችና ባለራዕይ ነብይ ሱራፌል ደምሴ ከቤተ መንግስት እስከ ትምህርት ሚኒስቴር ድረስ ጥሪውን በማሰማትም ዝምታውን ሰብሯል። ይህ የእርቃን ድግስ ከጀርባው ሌላ ዓላማ ያለውና ትውልድን የሚያጠፋ ተግባር ነው ሲልም እውነታውን አጋልጦታል። ነብዩ ምን ሲል ተናገረ? ያጋለጠው እውነታስ ምን ይላል? ከቤተ መንግስት እስከ ትምህርት ሚኒስቴር ያደረሰው መልእክትስ ምንድነው? የሚሉትንም ከአንደበቱ እንድታደምጡስ ጋበዝን። ነውር ነው። ትምህርት ያንገሸገሸውን ያስጠላውን በሱስ የደቀቀውን ህዝብ አበረታቶ ትውልዱ ወደ ትምህርት ቤት እንዲመለስ ማድረግ እንጂ እንዲያው ትምህርት እንዲጠላ ማድረግ ምን ይባላል? ሁለተኛ ሶስት ጾታ በዚህ ሀገር ላይ የለም። ወንድና ሴት እግዚአብሔር ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ብዙ ተባዙ ምድርንም ሙሏት ብሎ እግዚአብሔር ተናገረ እንጂ እግዚአብሔር ሶስተኛን ጾታ አልፈጠረም። ይሄ የምዕራባውያን ትውልድን የማምከኛ ስትራቴጂ ነው። ኢትዮጵያ ውስጥ ይሄ አጀንዳቸው አይሳካም። ከዚህ በፊትም ተሞክሯል፣ አልተሳካም። አሁንም አይሳካም። በአደባባይ በግልጽ የተደረገ ነገር በአደባባይ በግልጽ የመቃወም መብት አለ። ስለ ልጆቻችን ስለሚቀጥለው ትውልድ ገና ግራና ቀኝ ስለማያውቁ ግብረሰዶም ምን እንደሆነ ማያውቁ ገና አዳዲስ እንቦቅቅላ ትውልዶች እንቦቅቅላ ልጆችን የሚመርዝ እኩይ የሆነ ተግባር ነው። ይሄ በከተማ ብቻ አይደለም፣ በገጠር ውስጥ ሆኖ በቲክቶክ የሚተላለፈውን የሚመለከት ወጣት አለ። እንደነማን ለመሆን ነው የሚጠራው? እንደነዚህ ልጆች አይደል? ስለዚህ ይሄ ትውልድን አጥፊ ትውልድን ገዳይ የሆነ ነገር ነው። በእግዚአብሔር ቃል ኃጢአት ነው። በኢትዮጵያ ሕገ መንግስት ወንጀል ነው። ለልጆቻችን ደህንነት፣ ለማህበረሰባችን ደህንነት ወንጀልን በጋራ እንከላከል። ወንድ ልጅ እንደ ሴት አክት ማድረግ አይችልም። ኢትዮጵያ ውስጥ አይፈቀድም፣ ወንጀል ነው። ስለዚህ የመጣችሁበት ሀገር እንደፈለጋችሁ መሆን ትችላላችሁ። እዚህ ሀገር ላይ ግን ስትመጡ ኢትዮጵያ አየር መንገድ ቦሌ ስትደርሱ እግራችሁ መሰብሰብ አለባችሁ፣ ልብሳችሁ መቀየር አለባችሁ። የምታደርጉትን ነገር ሁሉ በተጠያቂነት መንፈስ በኃላፊነት መንፈስ መንቀሳቀስ አለባችሁ። አሜሪካ የለመድከውን ካናዳ የለመድከውን ነገር እዚህ ሀገር ላይ መተ ያንን ነገር መተግበር አትችልም። ግብረ ሰዶማዊነትን በዘመናዊ መንገድ ወደ ኢትዮጵያ ኢንትሮዲዩስ ማድረግ በእውነት ልጆች ያላችሁ ቤተሰቦች የልጆቻችሁ ነገ የሚያስጨንቃችሁ ብዙ አቅም እያላችሁ ከኢትዮጵያ ውጪ ልጆቻችሁ ማስተማር እየቻላችሁ ነገር ግን ልጆቼ እንደዚህ አይነት ክፉ ነገር እንዲያዩ ባይናቸው አልፈልግም፣ በኢትዮጵያዊ ባህልና ጨዋነት እግዚአብሔርን በመፍራት በኢትዮጵያ እንዲኖሩ ነው የምፈልገው ብላችሁ ዋጋ ከፍላችሁ አሜሪካ ማኖር እየቻላችሁ አውሮፓ ማኖር እየቻላችሁ እዚህ ሀገር ለዚህ ዓላማ ብላችሁ ልጆቻችሁን እዚህ ሀገር በኢትዮጵያዊ ጨዋነት የምታሳድጉ ወንድምናቶች በዚህ ጉዳይ ላይ ዝም እንዳትሉ። ዝም ትላላችሁም ብዬ አልጠብቅም። ዝም እንዳትሉ። ምክንያቱም አውሮፓና አሜሪካን የፈራነው ነገር አገራችን እየመጣ ነው። ይኸው ግብረ ሰዶም በአደባባይ ተሸልሟል። ግብረ ሰዶም በአደባባይ ወገቡን እንደ ሴት እያንቀሳቀሰ የሴት ቦርሳ ይዞ ግብረ ሰዶም በአደባባይ በቲክቶክ ክሬቲቭ አዋርድ ላይ አይተናል። ግብረ ሰዶም ፊት ለፊት መጥቶ ቆሞ አይተናል። እባካችሁ
ስለ ልጆቻችሁ ስትሉ ፋይት አድርጉ። እኔ ምን አገባኝ አትበሉ። ነገ ይህንን ቪዲዮ የእናንተ ልጅ ማየቱ አይቀርም። ሲያይ ምንድነው የሚማረው ከነሱ? ስለዚህ እርቃን መሄድ በኢትዮጵያ ሕገ መንግስት ውስጥ ወንጀል ነው። የአእምሮ ህመምተኛ ካልሆነ በቀር እርቃን መሄድ ወንጀል ነው። ቀጥሎስ ደደብ ሁኑ ብሎ ትውልድን ማስተማር ህገ ወጥነት ነው፣ ወንጀል ነው። መንግስት ትውልድን ለመቅረጽ ብዙ በጀት አድርጎ ላይብረሪዎችን ወጣቱን ወደ ትምህርት ወደ ዕውቀት ለመመለስ መንግስት በሚጥርበት የሚቀጥለውን ትውልድ ለማስተካከል በሚጥርበት በዚህ ዘመን ትውልዱን ደደብ ሁን፣ አትማር፣ ትምህርት ምን ያደርግልሃል? ዶክተር ከመሆን ቲክቶከር መሆን ይሻላል። ለምን ትማራለህ? ቲክቶክ ከፍተ እየተሳደብክ ቲክቶክ ከፍተ ሰውን ያንጓጠጥክ ከኢትዮጵያዊ ጨዋነት ውጪ የሆኑ ጽዩፍ ንግግሮችን እየተናገርክ ገንዘብ ኮሌክት ማድረግ ይሻላል ብሎ የሚያስተምርን ሰው መታገስ እንደ ሀገር ትልቅ ውድቀት ነው። ከላይ ሲያዩት በጣም መልካም ይመስላል፣ ውስጡ ግን የያዘው አጀንዳ በጣም ክፉ አጀንዳ ነው። ስለዚህ እኔ ግለሰብን አይደለም መቃወመው፣ ሐሳብን ነው መቃወመው፣ አመለካከትን ነው መቃወመው፣ ትምህርቱን ነው መቃወመው፣ አካሄዱን ነው መቃወመው። እንደ ሀገር ዛሬ ላይ ይሄን ነገር ፍለፊት መቃወም ካቃተን ነገ እውነቴን ነው የምላችሁ በብዙ ነገር አንገት የምንደፋ ነው የምንሆነው። ባጭሩ ይሄን ለማለት ፈልጋለሁ። ከማንም ጋር ጸብ የለኝም። ማንም ጠላቴ አይደለም። ሰውን ሁሉ በክርስቶስ ወዳለው። ነገር ግን በእግዚአብሔር ሐሳብ ላይ ከፍ ብሎ የሚነሳውን የሰውን ሐሳብ እጅግ አብዝቼ እቃወማለሁ። በምንችለው አቅም ሁላችንም ፋይት እንድናደርግ በጌታ ፍቅር ጠይቃለሁ። አመሰግናለሁ ስላዳመጣችሁኝ። ተባረኩ። ሻሎም። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ